ኢራን በእስራኤል ቤት ሸሜሽ ላይ በሰነዘረችው የሚሳኤል ጥቃትም 9 ሰዎች ተገለዋል። በአሁኑ ጊዜ የአደጋ ጊዜ ተጠሪ ቡድኖች በፍርስራሾች ስር የተረፉ ሰዎችን መፈለግ ቀጥለዋል። በአካባቢው የነበሩ እማኞች አስከፊ ትዕይንት ተመልክተናል። ከባድ የህንፃዎች መፈራረስ፣ በአየር ላይ የሚታይ ጭስና ከፍተኛ ውጥረት ነበር። በደርዘን የሚቆጠሩ የደነገጡ ተጎጂዎችም ከፈራረሱ ህንፃዎች ውስጥ ሲወጡ ተመልክተናል ብለዋል። በሌላ በኩል ምንም እንኳን የአሜሪካ መከላከያ ሚኒስቴር ያስተባበለ ቢሆንም እንደ ስፑትኒክ የመረጃ ምንጭ ከሆነ ከ13 ቢሊዮን ዶላር በላይ የወጣባትና በዓለም ትልቋ የአሜሪካ የአውሮፕላን ተሸካሚ መርከብ የሆነችው አብርሃም ሊንከን የጦር መርከብ በ4 የኢራን ባላስቲክ ሚሳኤሎች እንደተመታች ተገልጿል። በተያያዘ ዜና ትራምፕ ከኢራን ጋር ድርድር ሊቀጥል እንደሚችል ፍንጭ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዘ አትላንቲክ እንደተናገሩት የኢራን መሪዎች ድርድር ለመቀጠል እየፈለጉ ሲሆን እሳቸውም ለመነጋገር መስማማታቸውን ገልጸዋል። እነሱ መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ። ስለዚህ መነጋገራችን የሚቀር አይመስለኝም። ይህንን ቀደም ብለው ቢያደርጉት ጥሩ ነበር። ነገሮችም ቀላል ሆነው በዚህ መልኩ አይከሩም ነበር። አሁንም ግን ቢዘገዩም መነጋገራችን የማይቀር ይመስለኛል ሲሉ ትራምፕ ተናግረዋል። ንግግሩ ዛሬ ወይስ ነገ ይካሄዳል ተብለው ሲጠየቁም ያንን ልነግርህ አልችልም ሲሉ ለጋዜጠኛው ምላሻቸውን ሰጥተዋል። The nation's potential new leadership, quote, want to talk, and I have agreed to talk, so I will be talking to them. They should have done it sooner. They should have given what was very practical and easy to do sooner. እነሱ አሁን ከኛ ጋር መነጋገር ይፈልጋሉ። እኛም በዚህ ደስተኞች ነን። በተለይ ግን ሰፊ ውይይት የምናደርገው ከአዲሱ አመራር ጋር ነው። ካልሆነ ግን ኢራን ለዘለዓለም ያከትምላታል።